ቀደም ሲል በአፍሪካ ባንድ ወቅት በስነ ምህዳሩ የበለጸገ የደን መሬት ነበር። ይሁን እንጂ ከጊዜ በኋላ ወደ በረሃማነት እየተስፋፋ መጥቷል። ይህን ቀድሞ በስነ ምህዳሩ የበለጸገ የነበረውን ደን ወደ ቀድሞ ገናና ስሙ ለመመለስ የአፍሪካ ሳይንቲስቶች በስራ ላይ ይገኛሉ። ይህ ቦታ የአፍሪካ ታላቁ አረንጓዴው ግድግዳ ወይም አረንጓዴው መቀነት ተብሎ ይጠራል። በሳሂል ሰሃራ አካባቢ የሚገኙ 11 ሀገራትን የሚያካልለው ይህ አረንጓዴ ግድግዳ ወይም አረንጓዴ መቀነት የአፍሪካን የአየር ንብረት ለመቀየር የሚያስችል እንዲሁም የአየር ንብረት ለውጥን ለመቋቋም የሚያስችል እንደሆነ ይነገርለታል። በዚህ አረንጓዴ ግድግዳ ውስጥ ኢትዮጵያ፣ ጅቡቲ፣ ኤርትራ፣ ሱዳን፣ ቻድ፣ ኒጀር፣ ናይጄሪያ፣ ማሊ፣ ቡርኪና ፋሶ፣ ሞሪታኒያ እንዲሁም ሴኔጋል የሚገኙ ሀገራት ናቸው። እነዚህ ሀገራት በጋራ በመሆን በረሃማነትን በመዋጋት እንዲሁም የሀገር ውስጥ ተስማሚ የእጽዋት ዝርያዎችን በመትከል ላይ ናቸው። ይህ አረንጓዴው ግድግዳ ወይም አረንጓዴው መቀነት 7775 ኪሎ ሜትር ርዝመት የሚሸፍን እንዲሁም 15 ኪሎ ሜትር ወደ ጎን የሚሰፋ ነው። ይህን አካባቢ በአረንጓዴ ለመሸፈን የ11ዱም ሀገራት መሪዎች የራሳቸውን አበርክቶ እየተወጡ ይገኛል። በሰሜን የሚገኘው የአልጣሽ ብሔራዊ ፓርክ አረንጓዴው ግድግዳ ተብሎ በሚጠራው ወይም በሌላ ጊዜም አረንጓዴው መቀነት የሚባለው የደን ሰንሰለት ከሚያልፉባቸው የኢትዮጵያ አካባቢዎች አንዱ ነው። ይህ ፓርክ የብዙሃን አራዊት ማደሪያ፣ የስነ ምህዳር ማቆያ፣ የበርካታ የሰው ልጅ ህይወት እስትንፋስ ማኖሪያ እንደሆነ ይነገርለታል። የአልጣሽ ብሔራዊ ፓርክ በድሮ አጠራር አላጥሽ በአማራ ብሔራዊ ክልል መንግስት በምዕራብ ጎንደር ዞን ቋራ ወረዳ ይገኛል። ከ90 ዓመታት በፊት ከ1930ዎቹ ጀምሮ ደን ከመሆን በዘለለ ጥብቅ ደን በመሆን በህብረተሰቡ ሲጠበቅ የቆየ መሆኑን መረጃዎች ይጠቁማሉ። ይሁን እንጂ ጥብቅ ደን ከመሆን አልፎ ፓርክ ለመሆን የበቃው የዛሬ 19 ዓመት ገዳማ መሆኑን በአልጣሽ ብሔራዊ ፓርክ ያጠነጠኑ መዛግብቶች እንደ ማስታወሻ ያገለግላሉ። ፓርክ ሆኖ እንዲመሰረትም የአካባቢው ማህበረሰብ ባቀረቡት ተደጋጋሚ ጥያቄ እንደሆነ ይነገርለታል። በርካታ ጥናቶች ከተካሄዱ በኋላ የአካባቢው ማህበረሰብ ፓርክ ይሁንልን ተደጋጋሚ ጥያቄ ታክሎበት በደንብ ቁጥር 38/1998 ብሔራዊ ፓርክ ሆኖ ታውጇል። አልጣሽ ብሔራዊ ፓርክ ስፋቱ 266570 ሄክታር ወይንም 2665.7 ካሬ ኪሎ ሜትር የሚሸፍን ሲሆን ከአዲስ አበባ በ1025 ኪሎ ሜትር ርቀት ላይ ይገኛል። ከባህር ወለል በላይ ከ500 እስከ 900 ሜትር ከፍታም አለው። ይህ የአፍሪካ ታላቁ የአረንጓዴው መቀነት አካል የሆነው የአልጣሽ ብሔራዊ ፓርክ በሰሜን ምዕራብ አካባቢ የሚገኘውን የሀገሪቱን ወካይ ቆላማ ስርዓተ ምህዳርና በውስጡ በያዛቸው ብዝሃ ህይወት ለመጠበቅ ታስቦ የተከለለ ፓርክ ነው። ፓርኩ ከኢትዮጵያ 2 ክልሎች ከሱዳን ደግሞ አንድ አካባቢ ጋር ይዋሰናል። በተለያዩ ወቅቶች የተለያየ እይታ ያለው ብሔራዊ ፓርክ በስተሰሜንና ምስራቅ የቋራ ወረዳ 7 ቀበሌዎች ያዋስኑታል። በስተደቡብ የቤኒሻንጉል ጉሙዝ ብሔራዊ ክልል ብጃሚስ ብሔራዊ ፓርክን ጨምሮ ወይም አይማ ወንዝና በስተምዕራብ ደግሞ ሱዳን ዲንደር ፓርክ ያዋስኑታል። ይህ ሰፊ ቦታን የሚያካልለው የአልጣሽ ብሔራዊ ፓርክ የተለያዩ የአየር ንብረቶችን እንደሚያስተናግድ ይነገርለታል። በአማካይ ከ13.1 ዝቅተኛና 41.1 ከፍተኛ ዲግሪ ሴንቲግሬድ የሙቀት መጠን ያስተናግዳል። በዚህም ብሔራዊ ፓርኩ በብዝሃ ህይወት ሀብቱ በሀገሪቱ ከፍተኛውን ድርሻ የሚይዝ ሲሆን ከእጽዋት ዝርያዎች 14 የቁጥቋጦ አይነቶች፣ 57 ታላላቅ እጽዋቶች ወይም የዛፍ አይነቶች፣ ከ10 በላይ የሳር ዝርያዎች፣ 32 አጥቢ እንስሳት፣ 8 አይነት ተሳቢና ተራማጅ የእንስሳት ዝርያዎች አሉ። ሰጎንን ጨምሮ ከ240 እስከ 400 የሚሆኑ የአእዋፍ ዝርያዎች ይገኛሉ ተብሎ ይገመታል። እስካሁን ተመዝግበው የተያዙት አእዋፋት ግን ከ143 በላይ እንደሆኑ መረጃዎች ይጠቁማሉ። የአፍሪካ ታላቁ አረንጓዴ ግድግዳ የተፈጥሮ አካል የሆነው ይህ ደን በውስጡ በርካታ ወንዞች፣ ፏፏቴዎች ይርመሰመሱበታል ቢባል ማጋነን አይሆንም። ከ16 በላይ የአሳ ዝርያዎችም ይገኙበታል። በተለይም በአፍሪካ ብቻ የሚገኝ የተባለለትና በመጥፋት ላይ ያለ ባለ ጥቁር ጋማ የአንበሳ ዝርያንና ዝሆንን ጨምሮ
ሌሎችም የዚህን ብሔራዊ ፓርክ መኖር እንደ መጠለያ ተጠቅመው ይኖራሉ። የአልጣሽ ብሔራዊ ፓርክ የሰሃራ በረሃማነት መስፋፋትን ከሚከላከል ስነ ምህዳር አካል ዋነኛ በመሆኑ አረንጓዴው መቀነት ግሪን ቤልት ወይም አረንጓዴው ዘብ ግሪን ጋርድ የሚል ስያሜ ተሰጥቶታል። በተለይም ባደጉ ሀገራት የሚደረገው ከፍተኛ የካርቦን ልቀት ባደጉትም ሆነ በማደግ ላይ ባሉ ሀገራት እድገታቸው እንዳይፈጥን ልማታቸው ግስጋሴ እንዳይኖረው ሲገታው ይስተዋላል። ለዚህም የአየር ንብረቱን ሊቀይሩ የሚችሉ የደን ሽፋኖች ሊኖሩ እንደሚገባ ይነገራል። በመሆኑም በኢትዮጵያ የሚገኙ የደን ሽፋኖች የአየር ንብረት ለውጥ እንዳይከሰት ሚናቸው የላቀ ነው። በዚህም በርካታ ጥናቶች እንደሚያመለክቱት የአልጣሽ ብሔራዊ ፓርክ የካርቦን ልቀት ከመከላከል አንፃር ሀገሪቱ ካሏት ጥብቅ ቦታዎችና ፓርኮች ሁሉ ከፍተኛውን ድርሻ ይይዛል። እንደ አውሮፓውያን አቆጣጠር በ2012 የዓለም አቀፍ አካባቢ ጥበቃ ተቋም ጥናት መሰረት የአልጣሽ ብሔራዊ ፓርክ ከ20 ሚሊዮን ቶን ካርቦን በላይ አምቆ በመያዝ የዓለም አየር ንብረት ለውጥን ከመከላከል አንፃር የጎላ ድርሻ ያለው መሆኑን ያስረዳል።